በአምላክ እስከዛሬ ካስፈራራችሁና እስከዛሬ ካደረገችበት ሄርሜላ ዛሬ እጅጉኑ ከፍ ያለውና እንዲሁም የማይወጣው ችግር ውስጥ እንዲከሰታት የዘላለም ጸጸት ሆኖበታል። ሄርሜላ ፈልግሃለሁ ብላ ከደወለችለት በኋላ ብላም ህብስትዬ እዛ ቤት መምጣት አያስፈልግሽም፣ ታማሚ እናትሽን አስታሚ እኔ በአምላክ አለልኝ ስትላትም እዛ ቤት በምን አማካኝነት እንዴት እንደምመጣ አውቃለሁ ብላ ዛሬ ጠርታ እንግዲህ እርጉዝ እንደሆነችና እንዲሁም ከእንግዲህ ወዲያ እነሱ ቤት መኖር እንደምትፈልግ ግልጽ አድርጋ ትነግሯለች። በአምላክ ቀኑም ሌቱም ዞሮበታል። ምን ማድረግ እንዳለበት ግራ ገብቶታል። እሱ ምንም ነገር እንኳ ባያምናትም ነገር ግን ፎቶ ስላለ አሳያለሁ እያለ ሁሌ ታስፈራረዋለች። በፎቶ አማካኝነት በተደጋጋሚ ሄርሜላ ከአምላክ ብዙ ገንዘብ ተቀብላለች። ሆኖም ግን አብነት ደግሞ ለእሷ ፍቅር እጅጉኑ ያለበት ሲሆን ደግሞ ጓደኛው አይኑ እያየ እንደዚህ አይነት ፍቅር ውስጥ መግባቱ ራሱ ትልቅ ችግር ፈጥሮበታል። ህብስትዬ በጣም ጭንቅና ጥበብ ብሏት ምን ማድረግ እንዳለባት ግራ ገብቷት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ሷላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣው ህብስት ድራማ ክፍል 17 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ታፈሱ ለማምላክ ዛሬ እቴቴ ስለሌሉ ወይም ይስራ ይፍቱ ስለሌለች ዛሬ ሄርሜላ እና አባባ ወይም ጋሼ እና ቶሎ ብሏታን ክፍሏ። ስለዚህ ሌሊቱን ሙሉ ነቅተህ ጠብቀህ ምን እንደሚፈጠር እንድትከታተል ስል አሳውቃለሁ በማለት ለአምላክ ትነግሯለች። በአምላክም ይቺ ልክስክስ ሁሉም ሰው ጋር መልከስከስ አይከድማትም ወይም አይደክማትም። ደግሞ አፈቅራለሁ ትላለች። በእሷ ፍረሁን ፍቅር ይጠራም በማለት ይበሳጫል። ብዙ ተተንጎራደደ በኋላ ህብስትዬ መተኛቷን ካየች በኋላ ሄርሜላ ቀስ ብላ ወደ አባቷ ክፍል ወይም ወደ አቶ አለሙ ክፍል መግባት ትጀምራለች። ትንሽ ከቆየችም ትንሽ እሱም ወደ እነሱ ክፍል እየመጣ ብዙ ትንሽ ሊገባ ባይሞክርም ነገር ግን ሊገባ በሩ ላይ ሲደርስ ድምፅ ያሰማል። ከዛም ነቅተው ቶሎ ቆመው እኛ ምንም ነገር አላደረግንም፣ በደረቀ ሌሊት እዚህ ምን ትሰሪያለሽ ሲላትም ስለ ህብስት አንዳንድ ነገር ልነግረው ብዬ ከዛም እሷ መተኛቷን አይቺ መምጣቴ ነው በማለት ሙጠጥ አድርጋ መዋሸቷን ትጀምራለች። አቶ አለሙ በጣም ተናዶና በጣም ተበሳይቶ ለምን ስነ ስርዓት አይኖርህም? ደግሞ አንተ ማናህና ነው እኔን የምትቆጣጠሬ? ብቻ ወዘተ ወዘተ እያሉ ብዙ ጥያቄዎችና ቁጣዎች ይቆጠዋል። እሱም ምንም ማድረግ ስለማይችልና እንዲሁም ይሄ ልክስክስ ስራህ ማንና ምን እንደሆንክ በደንብ ጠንቅቄ ነው ማቀው፣ አንተ ማለት እኮ ብሎ ሳጨርሰው ውጣ ከዛ ክፍል በማለት ያስወጣዋል። እሷም ትንሽ ከቆየች በኋላ ከዛ ክፍል ትወጣለች። ከዛ ከክፍል ከመውጣቷ በፊት በአምላክ ህብስት ክፍል ሄዶ አንቺ ህዝ ተኝተሻን፣ ሰው ለአንቺ መሞትና ለአንቺ ውድቀት ሌቱንም ቀኑንም ያሴራል። አንቺ ሀሳብሽን ጥለሽ ተኝተሻል። ተንግዶ ወደ ጓደኛም የለሽም፣ ማንም የለሽም። አንተ ስትለውም እኔም የለሁሽም ቢላትም እሷ ግን ተዝመ ምድር ላይ የምታምነው እሱና እሱን ብቻ እንደሆነ ትነግረዋለች። ከዛም እሺ ብሎ በቃ እኔ ያለሁሽ መቼም አልተውሽም፣ እንግዲህ ወዲያ ግን ጓደኛሽን እንዳታምንያት ብሎ አሁን በዚህ በደረቀ ሌሊት የት ናት በማለት ይጠይቃታል። እሷም እንደማታቅ ትነግረዋለች። ነገሩ አንቺ ደግሞ ለመገንዘብ በራስሽ ላይ ጊዜ ትወስጃለሽ፣ እሱ ደግሞ እኔን ያበሳጨኛል በማለት ወደ ክፍሉ ይሄዳል። ህብስትዬም ብዙ ካሰበች በኋላ አብሮ አደጓና እንዲሁም ቤተሰቦቿ ሲረዷት ያደገች ልጅ መሆኗን ስታስታውስ እንዴት ትከዳኛለች በማለት ለነገሩ በአምላክን ከእሷ የበለጠ አምነዋለሁ በማለትም እሷም ስትመጣና ትተኛ አውቃ እየሰማች ጸጥ ትላታለች። ጧትም ሌሊት የት ሄደች ነው ብላ ትጠይቃታለች። እሷም የትም እንዳልሄደችና እንዲሁም ውጭ እንቅልፍ እምቢ ብሏት እንደወጣች ስትጠይቃትም አንቺ እኮ ግን ጨለማው በጣም ነው የምትፈሪው በማለት ትመልስላታለች። አንዳንዴ መልመድ የሌሉብሽን ነገር ትለምጃለሽ በማለት እሷም ትጠይቃታለች። እሷም እሺ ብላ በቃ ተንግዶ ወዳ በአምላክ ስላለ አንቺ አታስፈልጊኝም ትላታለች። እሷም ለምን ይሄን እንዳለች ጠንቅቃ ስለምታውቅ እሺ ብላ ትሄዳለች።
ይፍቱ ይስራ ከዛ ካለችበት ወይም ከቤተሰቦቿን ጥየቃ ከሄደች በኋላ ዛሬ መጥታለች። ስትመጣ ግን አቶ አለሙ ቢሮ ጠርቶት በአምላክን ትናንትና ያደረገው ነገር ጥሩ እንዳልሆነና ደግሞም አንተ እኔን እየከፈልኩ አንተ እንዴት እኔን ትቆጣጠረኛለህ በማለት ይመልስለታል። የከፈልከኝ ልጅህን ትምህርት ቤት ላደርስልህና ልጅህን ልንከባከብልህ ነው እንጂ ለሌላው አይደለም። ስለዚህ የምታወራኝ ከሆነ ትናንትና ያች ልጅ እዛ ክፍል ለምን እንዳለች ጠንቅቀን እኔም አንተም እናውቃለን በማለት ይፍቱ ይስራ ገና ከመምጣቷ ቤቷ በነገር መቅጠልጠሉን አይታ ከዛም በፍጥነት ቶሎ ብላ ትገባና ምንድነው ስትልም እናንተ ከዘራችሁ ነው ወይ በር አንኳኩቶ የመግባት አባዜ ያላባችሁ በማለት አቶ አለሙ በንዴት ይናገራል። እሷም እኔ እኮ ከምትደባደቡ በፊት ልድረስላችሁ ብዬ እንጂ ለሌላ ነገር አይደለም በማለት አቶ በአምላክ ከዛ ጥሏቸው ይወጣል። ባልና ሚስት ምን እንደተፈጠረ ስጠይቀው ባለ ምንም አይደለም በማለት በቁጣ ሚስቱን ይገለብጣታል። እሷም ወደ ታፈሱ ሄዳ ማን ታሸንፋለህ ሲሉት ሚስቴን ያለው ቢጤ እሷም የምታሸንፈው ሰራተኛዋን ፋንቱን ነውና ሄዳ ትደበድባታለች። ፋንቱ በጣም ግርም ብሏትና እዚህ ቤት ያለው ሁሉም ወደ አውሬነት መቀየሩና እንዲሁም ምን አይነት ክፉ ሰዎች እንደሆኑ ይችን የዋህ ልጅ ምን እንደሚያደርጓት እያሰበች እጅጉን ጨንቋታል። እዚህ ቤት ያለው በእርግጥም ለሷ ብዬ ነው፣ እሷን ከዚህ የበለጠ ይጎዷታል በማለት እያሰበችና እያሰላሰለ ነበረ። በቁምሽ ትተኛለሽ፣ ተኝተሽ ትተኛለሽ። አንቺ ቆይ ለምንድን ነው እንደዚህ ምኮኙ? እኔ ሄጄ ምን አደረግሽ በማለት ትጠይቃታለች። ሄርሜላንም እንዴት አረግሽ? ደግሞም እንደዚህ ሁለተኛ ለብሰሽ እንዳላይሽ ወንዶች እዚህ ቤት እንዳሉ አትርሺ። ለምንድን ነው የምትገላለጨው? አይ ይህን ስልሽ ባሌ ወይም ወንድሜ ባንቺ ይሳባሉ እያልኩሽ ሳይሆን የስነ ስርዓትና የህግ ወይም ያባወራ ቤት እንደዚህ አይለበስም ለማለት ነው ብላ ትነግራታለች። በአብነት በየቀኑ የጨመረበት የሄርሜላ ፍቅር ሲደውልም ትዘጋበታለች። ከዛም አብነት ጋር ሄዶ ጓደኛው በአምላክ አንድ ነገር ላናግርህ ነው፣ ለሄርሜላ ያለህ ፍቅር ምን አይነትና እንዲሁም እንዴት እንደሆነ ልጠይቅህ ትፈልጌ ነበር ሲለውም እኔ ትናንትና አፍቅሪያት ዛሬ የምተዋት አይደለም፣ እኔ እሷን አፍቅሪያታለሁ፣ ችግር ካለ ንገረኝና አብረን እንወጣው ሲልም አሁን ግን እኔ አንድ ነገር ልልህ ነው የምፈልገው፣ ለእሷ ልጅ ያለክን ስሜት እንድትቀንሰውና ደግሞም የምጠቅም ልጅ እንዳልሆነ ግልጽ አድርጌ ነው ምነግርህ ሲለው ያየህባትና ምን እንደሆነች ለምን አትነግረኝም ሲለው እሱም መናገር እንደማይፈልግህ ይጠይቅ ነግሮት ጥሎት ይሄዳል። ይህን ነገር ያለ በአምላክ የሆነ ነገር ሳያይባት ፈጽሞ ሊላት ሊለኝ አይችልም በማለት እጅጉን ሀሳብ ገብቶታል። ብዙ እየተብሰለሰለና ብዙ እያሰበ ያለው በእምነትና አብነት አባቷ ደውሎ ወረቀት እንዲያስፈርማትና እንዲሁም አንዱን ድርጅት ደግሞ በጨረታ መልኩ ሸጠው እነሱ ገንዘብ ሲያገኙ ወይም ገንዘቡን አዟዙረው እነሱ ራሳቸው ገዝተው ከዛም በባልና በሚስት ስም እንዲያዞሩት መሆኑን ግልጽ አድርጎ እያወቀ ቢሆን ዶክሜንቱን አዘጋጅቶ ለአቶ አለሙ ሰጥቶ ያስፈርማታል። ሀብስትም ሁሉንም ነገር ብታቅም ፈርማ ለአቶ አብነት ትሰጠዋለች። ነገር ግን ሀብስት ያን ድርጅት ደግሞ እነሱ ካጠራቀሙት ወይም ከመደቡት በጀት የበለጠ እጥፍ አድርጋ ድርጅቱን መልሳ ለራሷ በሌላ ሰውና እንዲሁም በታማኝ ስም ገዝታ ለራሷ ለማድረግ ወስናለች። ፉክክሩ በማን ይጠናቀቃል የሚለውን ክፍል 18 ይዤላችሁ እመጣለሁ። ሄርሜላ ዛሬ እንግዲህ ሐኪም ቤት ሄጄ ውጤት ተቀብዬ መጣሁ፣ እርጉዝ ነሽ ተባልኩ ትለዋለች። በጣም ተናዶና በጣም ተበሳይቶ እንዲሁም አስቸኳይና አንገብጋቢ ስላልሽ ነው እዚህ ያለሁት ምንድነው የምትይ ሲልም እሷ እርጉዝ ነኝ ትላለች። የሚያረግዝ ያርግዝሽና ከማንኛውም ወንድ ጋር እየተኛሽ እንዴት ነው የኔ ነው የምትይው ስትላትም እሷ ግን እንደዚህ እንዳልሆነና በጣም እንደምታፈቅረውና እንደምትወደው ትነግረዋለች። ይህ እንዳልሆነ እኮ ለዓለሙ ክፍል አንቺ ገንዘብና ገንዘብ ብቻ ነው፣ እውነት ፍቅር የምትይ ቢሆን ከትንሽ ደቂቃዎች በኋላ በዛ በፎቶ አስፈራርተሽ ገንዘብ ባልተቀበልሽ ነበር በማለት ህብስትዬ ዛሬ ግን በጣም ጨንቋታል። ከየዕለቱ እየራቃት የመሰለው አቶ በአምላክ በጣም